እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የምናወራው ስለ ጓደኝነት ብቻ አይደለም። ዛሬ የምናወራው ስለ ዕጣ ፈንታችሁ ነው። በዙሪያችሁ ያሉት 5 ሰዎች የእናንተን ማንነት ይወስናሉ ይባላል። እውነት ነው። ጓደኞቻችሁ የገቢያችሁ መጠን፣ የአስተሳሰባችሁ ጥራት እና የወደፊት ስኬታችሁ መስተዋት ናቸው። ብዙዎቻችን በሕይወት ወደፊት እንዳንራመድ የከበደን የችሎታ ማነስ ሳይሆን የያዝናቸው ጓደኞች ክብደት ነው። ልክ እንደ ፊኛ ወደ ላይ መውጣት ስንፈልግ እንደ አሸዋ ከረጢት ወደ ታች የሚጎቱን ሰዎች አሉ። በዚህ ቪዲዮ ውስጥ በሕይወትህ ውስጥ ካሉ በፍጹም ወደፊት የማያስኬዱህን እንዲያውም ወደ ኋላ የሚጎቱህን 10 የጓደኛ አይነቶች በዝርዝር እንመለከታለን። እያንዳንዱን ነጥብ ስትሰማ በዙሪያ ያሉትን ሰዎች ስም በአእምሮ እያመላለስክ እንድትመዝን እጋብዝሃለሁ። ይህ ቪዲዮ ምናልባትም ለዓመታት የታሰርክበትን ሰንሰለት የምትበጥለበት መመሪያ ሊሆን ይችላል። ዝግጁ ከሆንክ ወደ ዝርዝሩ እንግባ። አንደኛ፣ ሁልጊዜ ቅሬታ አቅራቢዎች ክሮኒክ ኮምፕሌነርስ። እነዚህ ጓደኞች በሕይወታቸው ውስጥ ለሚፈጠረው ለማንኛውም ነገር ጥቁር መጋረጃ አላቸው። ጠዋት ሲነቁ ፀሐይ ከሞቀች ለምን አረረኝ ይላሉ። ዝናብ ከሆነ ጭቃ ሆነ ብለው ያማርራሉ። ከእነዚህ ሰዎች ጋር ቁጭ ብለህ ስታወራ ወሬያቸው በሙሉ ስለ መንግሥት ድክመት፣ ስለ ኑሮ ውድነት፣ ስለ አለቃቸው ክፋትና ስለ ጤናቸው መታወክ ነው። አንድም ቀን ዛሬ ደስ የሚል ቀን ነው ሲሉ አትሰማቸውም። ችግሩ ያለው እዚህ ጋር ነው። አእምሮ በቆየ ቁጥር የእነሱን አሉታዊ ሞገድ መምጠት ይጀምራል። አንተ አዲስ የንግድ ሥራ ለመጀመር ስታስብ እነሱ መጀመሪያ የሚነግሩ ስለ ኪሳራና ስለ ኢኮኖሚ ውድቀት ነው። ቅሬታ ተላላፊ በሽታ ነው። ከእነሱ ጋር በቆየ ቁጥር መፍትሔ ከመፈለግ ይልቅ በችግር ላይ መሟሟትን ትለምዳለህ። እነዚህ ሰዎች የሕይወትን ውበት አይተው አያውቁም፣ አንተንም እንዳታይ ያደርጉሃል። ጉልበትህንና ተስፋህን የሚመጥቱ የኃይል ቫምፓይሮች ናቸው። ሁለተኛ፣ ሕልም ገዳዮች ድሪም ክራሸርስ። እነዚህ ሰዎች በጣም አደገኛ ናቸው፣ ምክንያቱም ላንተ አስበን ነው በሚል ጭንብል ነው የሚመጡት። አንድ ትልቅ ሕልም ስትነግራቸው፣ ለምሳሌ መጽሐፍ እፈልጋለሁ ወይም የራሴን ድርጅት ማቋቋም እፈልጋለሁ ስትላቸው ፊታቸው ላይ የሚታየው መሳለቅ ነው። አንተ ደግሞ ምን አውቀህ ነው ወይም እገሌ ሞክሮት አልተሳካለትም፣ አንተ ደግሞ ምን ሊሆንልህ ነው ይሉሃል። የእነሱ ዓላማ አንተን ካለህበት ምቾት ክልል ካምፈርት ዞን እንዳትወጣ ማድረግ ነው። ለምን መሰለህ? አንተ ተሳክቶልህ ከፍ ስትል የእነሱ ዝቅተኝነት ጎልቶ ስለሚታይ ነው። ያንተ ስኬት የእነሱን ውድቀት መስታወት ሆኖ ስለሚታያቸው ሁልጊዜ ዝቅ አድርገው ሊይዙ ይጥራሉ። ታላቅነትህን እንዲገድሉ አትፍቀድላቸው። እነዚህ ጓደኞች ካንተ ጋር ያሉት አንተን ለመርዳት ሳይሆን አንተን ለመቆጣጠር ነው። ሕልምህ ትልቅ ከሆነ በትናንሽ አእምሮዎች ውስጥ አታስቀምጠው። ሦስተኛ፣ ቀናተኞችና ድብቅ ምቀኞች ሲክሬት ሄተርስ። እነዚህ ሰዎች በፊት ላይ ፈገግ ይላሉ፣ ግን ልባቸው ውስጥ ምቀኝነት ይነዳል። አንድ መልካም ዜና ይዘህ ስትመጣ እንኳን ደስ አለህ ይላሉ እንጂ ዓይኖቻቸው አይደሰቱም። ስኬትህን ሲሰሙ ንግግርህን ለማቋረጥ ይሞክራሉ ወይም የሌላ ሰውን ስኬት በማንሳት ያንተን ድል ለማሳነስ ይጥራሉ። አሪፍ ነው፣ ግን እገሌ ከዚህ የተሻለ ሰርቷል ይሉሃል። አንተ ስትወድቅ ግን በውስጣቸው ትልቅ ሰላም ይሰማቸዋል። የሚገርመው ነገር አንተን አክብረው ሳይሆን አንተን መክለው ነው የሚኖሩት። ያንተን አለባበስ፣ ያንተን ንግግርና ያንተን አካሄድ ይኮርጃሉ፣ ግን አንተን መሆን ስለማይችሉ ጥላቻቸው ይጨምራል። ከእነዚህ ሰዎች ጋር መቆየት ማለት መርዝ ካለው እባብ ጋር እንደመተኛት ነው። መቼ እንደሚነድፉ አታውቅም። እውነተኛ ጓደኛ በደስታ ጊዜ ከፊት ቀድሞ የሚጨፍር ነው። እነዚህ ግን ደስታ እንቅልፍ የሚነሳቸው ናቸው። አራተኛ፣ ጊዜ በላተኞች ታይም ባንድትስ። ለእነዚህ ሰዎች ጊዜ ዋጋ የለውም። ቀንና ሌሊት ይደውሉልሃል፣ ያለ ቀጠሮ ቤትህ ይመጣሉ፣ ወይም ደግሞ በማይረባ ጨዋታ ሰዓታትን እንድታጠፋ ይገፉሃል። አንተ ጠንክረ መስራት ባለብህ ሰዓት ና ኳስ እንይ ወይም ና ሻይ እንጠጣ ይሉሃል። የራሳቸው ዓላማ ስለሌላቸው ያንተንም ዓላማ እንዲበታተን ያደርጋሉ። ጊዜ ወርቅ ነው የሚለውን አባባል በተግባር አይረዱትም። አንተን ወደ ኋላ የሚያስቀሩ ሆን ብለው ክፋት አስበው ሳይሆን ስለ ሕይወት ያላቸው ግንዛቤ ዝቅተኛ ስለሆነ ነው። ነገር ግን ውጤቱ ያው ነው። ዓመታት ያልፋሉ፣ አንተ ግን ያንኑ ቦታ ላይ ትቀራለህ። ስኬታማ ሰዎች ጊዜያቸውን የሚሰጡት ለሚያሳድጋቸው ነገር ብቻ ነው። ከጊዜ በላተኞች ጋር ከሆንክ ግን ሕይወትህ በትርፍ አልባ ወሬዎችና በከንቱ ሩጫዎች ያልቃል። ጊዜህን የሚሰርቅ ሰው የወደፊት ስኬትህን እየሰረቀ መሆኑን እወቅ። አምስተኛ፣ ተጎጂ ነኝ ባዮች ፕሮፌሽናል ቪክቲምስ። እነዚህ ጓደኞች ምንም አይነት የኃላፊነት ስሜት የላቸውም። በሕይወታቸው ውስጥ ለሚገጥማቸው ማንኛውም ውድቀት ተጠያቂው ሌላ ሰው ነው። ቤተሰቦቻቸው፣ ትምህርት ቤቱ፣ መንግሥት ወይም ደግሞ ዕድል ተጠያቂ ናቸው።
እኔ ምን ላድርግ አልተመቸኝም የሚል ሰበብ ሁልጊዜ በእጃቸው አለ። ከእነዚህ ሰዎች ጋር ስትቀራረብ አንተም ይህንን ተጎጂ የመሆን ስነ ልቦና ትለምዳለህ። በሕይወትህ ውስጥ ስህተት ስትሠራ እኔ ነኝ ጥፋተኛው መታረም አለብኝ ከማለት ይልቅ ሰበብ መፈለግ ትጀምራለህ። ሰበብ ደግሞ የስኬት ትልቁ ጠላት ነው። ተጎጂ ነኝ ባዮች ራሳቸውን ለመለወጥ ጥረት አያደርጉም፣ ምክንያቱም ለችግሩ ተጠያቂው እነሱ ካልሆኑ መፍትሔውም በእነሱ እጅ አይደለም ብለው ስለሚያምኑ ነው። ይህ አስተሳሰብ ወደ አንተ ከተጋባ ለዘላለም የሁኔታዎች ተገዢ ሆነህ ትቀራለህ። ስድስተኛ ወሬኞችና ነገር አቀባባዮች ደጎስፕ ማንገርዝ ከአንተ ጋር ስለ ሌላ ሰው የሚያወራ ሰው ከሌላ ሰው ጋር ስለ አንተ ማውራቱ አይቀርም የሚለው አባባል 100% እውነት ነው። እነዚህ ጓደኞች ትኩረታቸው በሰዎች ድክመት፣ በቤተሰብ ምስጢርና በማይመለከታቸው ወሬ ላይ ነው። ከእነሱ ጋር ስትቀመጥ አእምሮ በቆሻሻ መረጃዎች ይሞላል። ታላላቅ አእምሮዎች ስለ ሐሳብ ያወራሉ፣ መካከለኛ አእምሮዎች ስለ ድርጊት ያወራሉ፣ ትናንሽ አእምሮዎች ግን ስለ ሰው ያወራሉ። ከወሬኞች ጋር ስትሆን አእምሮ እየጠበበ ይሄዳል። በተጨማሪም በእነዚህ ሰዎች ምክንያት በሰዎች ዘንድ ያለ ስም ሊበላሽ ይችላል። የወሬኛ ጓደኛ ተብለህ ስትፈረጅ ቁም ነገር ያላቸውና ስኬታማ ሰዎች ካንተ መራቅ ይጀምራሉ። ወሬ ጊዜህን ብቻ ሳይሆን ማንነትህንም ያረክሳል። በሰው ሕይወት ላይ ከማተኮር ይልቅ በራስህ እድገት ላይ የሚያተኩሩ ጓደኞችን ምረጥ። ሰባተኛ ጥገኞችና ተቀባዮች ፓራሳይትስ። ይህ የጓደኝነት አይነት የአንድ ወገን መንገድ ነው። እነዚህ ሰዎች አንተን የሚፈልጉ ለአንድ ጥቅም ብቻ ነው። ገንዘብ ሲፈልጉ፣ መኪና ሲፈልጉ፣ ወይም ደግሞ ችግር ውስጥ ሲወድቁ አንተ ጋር ይሮጣሉ። አንተ ግን እርዳታ ስትፈልግ ስልካቸውን አያነሱም ወይም በሺህ ሰበብ ይሸሹሃል። አንተን እንደ መሰላል ነው የሚጠቀሙብህ። የሚገርመው ነገር አንተ በሰጣቸው ቁጥር እነሱ የበለጠ ይጠብቃሉ። አንድ ቀን አልችልም ካልካቸው ግን እስካሁን ያደረግክላቸውን መልካም ነገር ሁሉ ረስተው ጠላት ይሆኑ መሃል። እነዚህ ሰዎች ጉልበትንና ሀብትን ይመጥታሉ። በሕይወትህ ውስጥ ሚዛናዊነት እንዲኖር ከፈለግ መስጠትና መቀበልን የሚያውቁ ሰዎችን መቅረብ አለብህ። ጥገኞች በዝተውብህ ከሆነ አንተ ለራስህ የምትሆንበት አቅም ታጣለህ። ስምንተኛ ለውጥን የሚፈሩና ወግ አጥባቂዎች ቼንጅ ኦፖነንትስ። ሕይወት ማለት እድገት ነው። እድገት ደግሞ ለውጥን ይጠይቃል። እነዚህ ጓደኞች ግን አንተ ስትለወጥ ማየት አይፈልጉም። አዲስ ነገር ስትማር፣ አመጋገብህን ስትቀይር፣ ወይም አዲስ ጠቃሚ ልማድ ስታዳብር ተቀየርክብን፣ ድሮ ተሻል ነበር ይሉሃል። ይህን የሚሉት አንተ ስትለወጥ እነሱ ደካማነታቸው ስለሚታያቸው ነው። እነሱ ካሉበት ረግረግ ውስጥ አንተ እንድትወጣ አይፈቅዱልህም። አብረን ተወልደን አብረን አድገን አሁን ምን መሆን ነው የሚል ስሜት አላቸው። እውነተኛ ጓደኛ ግን ለውጥን አይቶ የሚበረታታና አብሮ የሚቀየር ነው። ለውጥን የሚጠሉ ሰዎች ካሉ አንተም ከእነሱ ጋር በድሮ አስተሳሰብ ታስረ ትቀራለህ። ወደፊት ለመራመድ አሮጌውን ማንነትህን ብቻ ሳይሆን አሮጌውንና የማይጠቅመውን ስብስብንም መተው ይኖርብሃል። ዘጠነኛ መጥፎ ሱሰኞችና አመል ሰሪዎች ቶክሲክ ኢንፍሉዌንሰርስ። እነዚህ ጓደኞች በቀጥታ ወደ ጥፋት የሚመሩ ናቸው። መጠጥ፣ ጫት ወይም ሌላ አደገኛ ሱሶች ላይ የተጠመዱና አንተንም ወደዚያ የሚጎቱ ናቸው። አንዴ ብትቅም ብትጠጣ ምን ይሆናል እያሉ የሞራል ልክን እንዲላላ ያደርጋሉ። መጥፎ ጓደኝነት መልካም አመልን ያጠፋል። እነዚህ ሰዎች የራሳቸውን ሕይወት ማጥፋት ብቻ ሳይሆን ያንተንም ጤና፣ ስምና የገንዘብ አቅም እንዲፈርስ ያደርጋሉ። ከእነሱ ጋር በቆየ ቁጥር ቁም ነገር ያለው ሥራ ለመሥራት አቅም ታጣለ። አእምሮ በሱስ ቁጥጥር ስር ሲውል ደግሞ ነፃነትህን ታጣለ። ነፃነት የሌለው ሰው ደግሞ የሕይወት ግቡን ማሳካት አይችልም። ከእነዚህ ሰዎች ጋር መቆራረጥ ምናልባትም በሕይወትህ የምታደርገው ትልቁና ትክክለኛው ውሳኔ ሊሆን ይችላል። አስረኛና የመጨረሻው ድራማ ፈጣሪዎች። የእነዚህ ሰዎች ሕይወት ሁልጊዜ በትርምስ የተሞላ ነው። በሄዱበት ቦታ ሁሉ ግጭት ይፈጥራሉ፣ ከሰው ጋር ይጣላሉ፣ ወይም ደግሞ በትንሽ ነገር ትልቅ ረብሻ ያነሳሉ። ከዚያም ያንን ትርምስ ይዘው ወደ አንተ ይመጣሉ። አንተን እንደ ስሜት ማራገፊያ ኢሞሽናል ዳምፒንግ ግራውንድ ይጠቀሙብሃል። ከእነሱ ጋር ስትሆን ሁልጊዜ ጭንቀትና ውጥረት ውስጥ ትሆናለህ። ሰላም የሌለው አእምሮ ደግሞ አዲስ ነገር መፍጠር አይችልም። ሰላምህን የሚነጥቁ ጓደኞች ካሉ ለስኬት የምታጠፋው ጉልበት ሁሉ የእነሱን ድራማ ለመፍታት ያልቃል። ሕይወት በጣም አጭር ናት። አላስፈላጊ ለሆኑ ጭቅጭቆችና ግጭቶች የምታባክነው ሰከንድ የለህም። ሰላማዊና በሳል ሰዎችን መቅረብ የውስጥ ሰላምህን ይጠብቅልሃል። ተመልካቾቻችን፣ እነዚህን 10 የጓደኛ አይነቶች ማወቁ ብቻውን በቂ አይደለም፣ እርምጃ መውሰድ ግን ግድ ነው። ምናልባት አንዳንዶቹ የልጅነት ጓደኞቻችሁ ወይም የቅርብ ዘመዶቻችሁ ሊሆኑ ይችላሉ። ነገር ግን ያስታውሱ፣ ሕይወታችሁ የእናንተ ኃላፊነት ነው።
መርከብ የምትሰምጠው ውሃው ስለከበባት ሳይሆን ውሃው ወደ ውስጥ ሲገባ ነው። እነዚህ ሰዎችም ወደ ውስጣችሁ እንዲገቡና ማንነታችሁን እንዲያበላሹ አትፍቀዱ። ጓደኞቻችሁን ስትመርጡ እንደ አልማዝ በጥራት ይሁን እንጂ እንደ አሸዋ በብዛት አይሁን። ይህ ቪዲዮ አስተማሪ ሆኖ ካገኛችሁት ላይክ በማድረግ ድጋፋችሁን ግለጹልን። እናንተስ በሕይወታችሁ የትኛው የጓደኛ አይነት ገጥሟችኋል? አስተያየታችሁን በኮሜንት ላይ አስፍሩልኝ። ለሌሎችም እንዲደርስ ሼር ማድረጉን እንዳትረሱ። በቀጣይ ቪዲዮ በሌላ ድንቅ ርዕስ እስክንገናኝ ራሳችሁን ጠብቁ። ቸር ሰንብቱ።